የጽናት ድራማ ተከታታዮች የዛሬው ድራማችን ምንድነው ወደሚለው አብረን የምናየው ይሆናል። ሁላችሁም በጥሞና እንድትከታተሉን ስንል በአክብሮት እንጠይቃለን። እንግዲህ የዛሬው ድራማችን ሶስት የሚዋደዱ ጓደኛሞች በድጋሚ ተሰባስበው እንደዚህ ሆነው በፈገግታ ተገናኝተዋል። ፈገግታቸው ከራቀ በጣም ቆይቶ ነበረ። ሁላቸውም እንደው በድጋሚ ስለተሰባሰብን ፈጣሪ ይመስገን፣ ሁላችንም በራሳችን ስራ ተጠምደን በጣም ከተሰባሰብና ይህ ጨዋታችንና ይህ ቀልዳችን ከቆየ ከዘገየብን በጣም ዋላ ደር አለ እና ዛሬ በድጋሚ ፈጣሪ ይመስገን እንደዚህ ተሰባስበን ለማውራት ስለበቃን እያሉ በኪራና በጽናት ቤት ተሰባስበው ደስታቸውን እየገለጡ ይገኛሉ። ሰኒና መሩም በኪራ ቤት ተገኝተው በኪራና በጽናት እርቅ ሁላቸውም ተሰባስበው እነሱን አስማምተው እነሱን አስታርቀው ሌላ ያልታሰበ ትልቅ ችግር አለ። ምንድነው የሚባለው ስንመለስ በርሲሞ የሚባለው ጨበሬ ሰውዬ ሀዊን እንደገና አግኝቶ በጣም ዝቶባትና አስፈራርቷት ተመልሷል። በድጋሚ ምን ይፈጠራል ወደሚለው ስንመለስ ህሌኒም ልጁ ጋር ለመስራት አልተስማማችም። እሱ ደግሞ ወዳ ሳይሆን በግዷ እንድትሰራ እያስገደዳት ይገኛል። ሌላ ያልታሰበ ትልቅ ማስፈራሪያ ተገኝቷል። ይሱም ምንድነው ወደሚለው ስንመለስ ራኪን በሰኒ በድሮ ፎቶ እያስፈራራ ሶሻል ሚዲያ ላይ ለቀዋለሁ እያለ ራኪን ብር ለመቀበል እያደረገ ያለው ነገር ይሳካለታል ወይስ ለፖሊሶቹ ይናገራሉ አይናገሩም ወደሚለው ስንሄድ ራኪ ለፖሊሶቹ ካቀረበች ፖሊሶቹ ደግሞ ተከታትለው ስፔል እንዳልሞተ ከበርሲሞ በመከታተል በርሲሞን በመመርመር ፖሊሶቹ ትክክለኛውን ነገር ይደርሱበታል ወደሚለው አብረን የምንመለከት ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች እንደምን አላችሁ? እኔ ለዚህ ቤት ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ውድ ተመልካቾቻችን እንግዲህ ሰኒ ጽናትና ኪራ ከታረቁ ከክላሳቸው ገብተው ያሳለፏቸውን ከባባድ ጊዜያቶች እያወሩ ይገኛሉ። ይህን ያህል እየተዋደዱ በቀላል ነገርና በሚስኪኗ በሀና የተነሳ ወይም ሀናን ከስራዋ ለማስወገድ የምትጥረው ነገር ሁሉም ተመልካች በጽናት ላይ ቅሬታውን አቅርቧል። ጽናት አሁንም በዚህ ሁኔታዋ ከቀጠለች አንድ እንኳ ኦዲየንስ የሚወዳት አታገኝም። ሁላችሁም ለቤታችን አዲስ የሆናችሁ ሰብስክራይብ አድርጉ። ኪራም ደግሞ ያለበትን ነገር ማስተካከል አለበት። ሀና ምንም ባላጠፋቸው በገዛ ሚስቱ ቅናት ሀናን አንቆ ሊደፋት አልነበረም። ምክንያቱም ስህተቱ የሁላ የሚስቱና የራሱ ችግር እንጂ አንዲት ተቀጥራ የቢሮ ሰራተኛ ለትዳራቸው ምክንያት ልትሆን አትችልም። ምክንያቱም ለትዳራቸው ምክንያት ልትሆን ትችላለች ብለን እንኳ ብንል የእሷን ሁኔታና የእሷን ሀረካት አይቶ ነበር። ይች ግን ቅብዝብዝ ያለችና ጭብርብር ያለች ልጅ በማንም ትዳር ውስጥ ገብታ ትዳር ታፈርሳለች ብለን አናስብም። እንግዲህ እንደዚህ ሰብሰብ ብለው ቡናው ተፈልቶ በጣም በኪራ ቤት ውስጥ በትልቅ ደስታ ተሰባስበው ሁላቸውም በመገኘታቸው ኪራና ጽናትን ጋሻ ያለው የናሆሚ አባትና ቅዱሴና ናሆሚ እነሱ እንዲታረቁ በማድረጋቸው እጅጉን በጣም ደስ ባለ ሁኔታ እርቃቸው ተከናውኗል ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ለቤታችን አዲስ ሰብስክራይብ አድርጉ። አዲስ የሆናችሁ ነባሮች ደግሞ እንደተለመደው ሼር እና ላይክ ሰብስክራይብ እያደረጋችሁ ከጎናችን ሁናችሁ እንድታበረታቱን ስንል በአክብሮት እንጠይቃለን። እንግዲህ ትናንት ባለመመቸት ሁኔታ አልመጣሁም። በዚሁ አጋጣሚ አንዳንድ ነገር ልነግራችሁ እወዳለሁ ተመልካቼ።
ራሳችሁን ጠብቁ። ስራ አታማርጡ፣ ግዴላችሁም። ስራ በመጣላችሁ በ5,000 በ2,000 በ3,000 ባገኛችሁት እየሄዳችሁ ስሩ። ምክንያቱም አሁን በጣም ትልቅ ተፍቲሽ አለ። ወታደሮች ደግሞ ሲመጡ ምንም ድምፅ የላቸውም። ምንም አይነት የመኪናም ድምፅ የራሳቸውም የጋጋታ ድምፅ የላቸውም። ምንም ባላሰባችሁት ሁኔታ መጥተው ነው የሚይዟችሁና ራሳችሁን ለመጠበቅ በቻላችሁት ያክል ሞክሩ። ምክንያቱም እነኚህ ሰዎች በጣም ሰሞኑን ቤት እየተመታ ነው፣ ቤት እየተያዘ ነው፣ እህቶቻችን እየተያዙ ነው ያሉት ማለት ነው። ስራ ደግሞ ሂዱ፣ ስራ አታማርጡ። ምክንያቱም የሚማረጥበት ጊዜ አይደለም ያለንበት ዘመን። እንደ ጊዜው ነው መሆን ያለበት። ድሮ ጊዜ በ2000 ካልሆነ በ2005 ረመዳን ሊመጣ ሲል 2005 ነበር ስራ የሚከደው። አሁን ላይ ግን 2005 የሚባል ነገር የለም አይደለም። 2005 ብዙ ስራ ብዙ ብር ሆነ ሲባል 500 ብር ነው። ከ500 ብር በታች ነው ያኒ ቅናሽ ማለት ነው። ከ2 እስከ 5 ማለት ነው። እና ሁላችሁም ዝም ብላችሁ ለመስራት ሞክሩ። ምክንያቱም ቤት ከመቀመጥ ያዝኑን ከማጥፋት ወደ ስራችን ተመልሰን ስራችንን ብንሰራ ባይኔ ማለት ነው። ስራ አታማርጡ። ስራ ማማራጥ ወይም ኢጃዛ ቤት ብዙ ጊዜ አብዝቶ መቀመጥ ዋጋ ያስከፍላል። ሁሉም ሰው እየተመቸው አይደለም ስራ የሚሰራው። ቤተሰቦቼ ሁሉም ሰው የሰው ቤት ማንንም አያስደስትም። ማንም ደስተኛ ሆኖ አይደለም የሚኖረው። ሁሉም እያለቀሰ ፈገግታውን ቁጣውን በፈገግታ እየከለሰ እንጂ ማለት ነው። ማንም ሰው ደስ ብሎት የሚኖር ሰው የለም። ቤተሰቦቻችን ሁላችሁም ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በትልቅ አክብሮት የምጠይቃችሁ ይሆናል። ስራችሁን ስሩ፣ ስራችንን እንስራ፣ እንለወጥ። ቢያንስ ድሮ ጊዜ 2,000 ብር ቢሰራ በኢትዮጵያ 4,000 ብር ወይም 3,500 ብር ነበረ። አሁን ላይ ዛሬ ላይ 1,000 ብር ብትሰሩ 1,000 ብር ዛሬ ዘመን 50,000 ብር የገባበት ወይም 45 ምናምን ሺህ ብር የገባበት ዘመን ነው ማለት ነው። እና ሁሉም እንደ ጊዜው ነው መሆን ያለበት። ልክ በዛ ባለፉት ጊዜያቶች ሊያዝ አይችልም ማለት ነው። እና ዝም ብላችሁ ስራችሁን ስሩ። አላህ የርዘቅኩም الجميع يرزقنا ርዝቃችንን ሰፋ ያድርግልን። እንግዲህ ዛሬ ሀውስ ነው። ቀጣይ ሳምንት እርግጠኛ ነኝ ጾመኛ ነው የምንሆነው ኢንሻአላህ። اللهم بلغنا في رمضان ኢንሻአላህ። ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ቪዲዮ ማስረዘም አልፈልግም፣ ያው እንዳልጠፋባችሁ ብዬ ነው እንጂ ናፍቃችሁኛል። ትናንትና አልገባሁኝም ነበር፣ ያው አልተመቻቸልኝም፣ ባለመመቻቸት ሁኔታ ማለት ነው። ቪዲዮም አልሰራሁም። ሁላችሁም በዱዓ እንረሳሳ። ለቤቴ አዲስ ሆናችሁ እንደተለመደው የደወል ምልክቷን በመጫን ቤተሰብ ለመሆን ሞክሩ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ስራውንም አላህ ያቅልልን። የረመዳን ስራ በጣም ከባድ ነው፣ ይገባኛል። ሁላችሁም አንዳንድ ልጆች ያዛጋኝ ገባ ሳምን ሆኔ ነው አልሐምዱሊላህ። እና ሁላችሁም ራሳችሁን ጠብቁ ከመጥፎ ሰዎች ሁሉ አላህ ይሰውረን፣ እየጠብቀን ነው ምለው። ከመጥፎ ጓደኛ ያርቅን። በግሩፕ በተለያዩ ነገሮች እየተሰባሰባችሁ አሉባልታ አታውሩ። ሰዲቆቻችሁን ጓደኞቻችሁን የተሻሉ ይሁኑ። የተሻሉ ካልሆኑ ደግሞ ጓደኛ ምን ያደርጋል? ራሳችሁን ገለል አድርጋችሁ ከምንም ነገር ራሳችሁን አጋላችሁ ለመኖር ሞክሩ ማለት ነው። ምክንያቱም አንዳንድ ሰዎች አወቅን እያሉ ማለት ነው ዝም ብለው በሚያውቁት ይገባሉና ጓደኛም አያስፈልግም። አንዳንድ ሰዎች ደግሞ ከጓደኛ ጋር ስትቀራረቡ የነዛን ሰዎች ቅርርብነት ሊያቋረጡት ይሞክራሉ።
እና ብዙ ጓደኛ አታብዙ። ጓደኛ ብላችሁ ካላችሁም ደግሞ መርጣችሁ ጥሩ ሰው ጥሩ ጓደኛ ባይጠቅሟችሁ የማይጎዷችሁ መሆን አለበት ማለት ነው። እና እኔ እንኳን ያው ጓደኛ የለኝም፣ ምክንያቱም ጓደኛ ሊኖረኝም አይችልም አልፈልግም። ምክንያቱም በጓደኛ ብዙ ነገር አሳልፍ ያለው ማለት ነው። እና ቤተሰብ ሰብስክራይብ አድርጉ፣ ሁላችሁም ላይክ ሼር እያደረጋችሁ ቤተሰብ ሆኑ። ለቤት አዲስ የሆናችሁ አሁንም በድጋሚ ሰብስክራይብ እንድታደርጉ ስል በትህትና በአክብሮት የምጠይቃችሁ ይሆናል። ውድ ኢትዮጵያውያን በቀጣይ ቪዲዮ ያገናኘን፣ በሰላም በፍቅር ረመዳንን በሰላም ጾመን የምንሸኘው ያደርገን እያላችሁ ሁላችሁም ዱዓና ጸሎታችሁ እንዳይረሳ ማለት ነው። ሁላችሁም ለቤተሰቦቻችሁ ለእናንተም ሙሉ አፊያችሁን ይስጣችሁ ይስጠን ነው የምለው። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።